ስለዚህ ማዕዱ ወደፊት ያለውን ወንጌል ትምህርቱን ቃል እግዚአብሔርን የሚያሳይ መሆኑን ሕይወቱን የሚያሳይ መሆኑ ነው ማዕድ የወንጌል ምሳሌ። ሁለተኛው ወንጌል የንስሐ ምሳሌ ነው። በዚህ ወንጌል ወደፊት እንመለከተዋለን። ወንጌላዊ ቅዱስ ማቴዎስ ንስሐን በስፋት ሰብኮበታል። እንዲያውም የማቴዎስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ስትመለከቱ ቅዱስ ዮሐንስ መጥምቅ መንግሥተ ሰማያት ቀርባለችና ምን አድርጉ ነው የሚለው? ንስሐ ግቡ የሚለውን ቃል ወንጌላዊ ቅዱስ ማቴዎስ ጽፎታል። የዮሐንስ መጥምቅን ቃል ብቻ ሳይሆን የማቴዎስ ወንጌል ምዕራፍ 4 ቁጥር 17 ላይ ጌታችን ለመጀመሪያ ጊዜ ሲያስተምር አሁንም መንግሥተ ሰማያት ቀርባለችና ምን አድርጉ ነው ያለው? ንስሐ ግቡ የሚለውን ቃል ነው ጌታ ያስተማረው የመጀመሪያ ትምህርት። ይህንንም ወንጌላዊ ቅዱስ ማቴዎስ ጽፎታል። ንስሐ ምን እንደሆነ ለምን እንደሚያስፈልግ የንስሐን ምስጢር በጥልቀት የጻፈ ቅዱስ ወንጌላዊ ነው። ስለዚህ ወንጌላዊ ቅዱስ ማቴዎስ ማዕድ የጋበዘው ለንስሐ እየጋበዘ ነው። ቀራጮች ተገኝተዋል፣ ኃጢአተኞች ተገኝተዋል በማዕዱ ማለት ነው። ለንስሐ የሚያስፈልጋቸው ለኃጢአተኞችና ለቀራጮች መሆኑን ያጠየቀበት ያሳየበት ነው። ስለዚህ ማዕዱ መጀመሪያ ወንጌልን ቀጥሎ ንስሐን። ሶስተኛ ደግሞ ማዕዱ ስጋው ደሙን ያሳያል። ማዕዱ ምንን ያሳያል? ስጋው ደሙን ያሳያል። የመጀመሪያው ማዕዱ ወንጌልን ያሳያል። ሁለተኛው ማዕዱ ንስሐን ያሳያል። ሶስተኛ ደግሞ ስጋው ደሙን ያሳያል። ምን ማለት ነው? በሌላ አባባል ማዕድ መጀመሪያ መማርን ያሳያል። ይሄን ያሳያል ማለት እኔና እናንተ አሁን ያለንበትን ሁኔታ ያሳያል። ይሄ ማዕድ ነው። የእግዚአብሔር ቃል እየተከፈለ እየተሰጠ ያለበት ማዕድ ተዘርግቶበታል። ለዚህ ነው ሁላችንም ጸጥ ብለን የምንካፈለው። ለዚህ ነው ማናችንም ይህን ማዕድ ላለማቋረጥ እየታገልን ከእግዚአብሔር ጋር ሆነን ይህንን የምንሰማው። ለዚህ ነው በሐሳብ እንኳን ላለማቋረጥ ማለት ነው። እንኳን በእግር ማቋረጥ እንኳን አልፎ መሄድ በዚህ እንኳን መጠቅጠቅ የእግዚአብሔርን ቃል መጠቅጠቅ ይቅርና ባለንበት ቦታ ሆነን በሐሳብ እንኳን እንዳይቋረጥ የእግዚአብሔርን ቃል አክብረን ተቀምጠናል። ማዕድ ነው የእግዚአብሔር ቃል። ስለዚህ ወንጌል ምን ለውሱን ነው መማር ምን ለውሱን ነው። ሁለተኛው በዚህ ትምህርት ተለውጦ ንስሐ መግባት ነው። ሁለተኛው ማዕድ የሚባለው ማለት ነው። ሶስተኛው ንስሐ ገብቶ ዝም ማለት ብቻ ሳይሆን ቅዱስ ሥጋውና ክቡር ደሙን መቀበል ማለት ነው። ይሄ ደግሞ ለነማን ነው የሚያስፈልጋቸው? ለቀራጮች። ለነማን ነው የሚያስፈልጋቸው? ለኃጢአተኞች። ምን ማለት ነው? ለኃጢአተኞች ማለት እኛ ኃጢአተኛ ነን አይደለንም የሚል ጥያቄ ሊነሳ ይችላል። ለኃጢአተኞች ማለት ኃጢአተኞች ነን ብለው ራሳቸውን በኃጢአተኝነት ለሚፈርጁ ማለት ነው። ማናችንም እንዲህ መፈረጅ አለብን። ቅዱሳንም የበቁ ሆነው እንኳን ራሳቸውን ኃጢአተኛ አድርገው ነው የሚያስቡት። እያንዳንዱን ነገር እያንዳንዱን እንከን ኃጢአት አድርገው ይቆጥሩታል። ለምን? ፍጹምነት የሚባለው ነገር ስለሌለ በሰው ልጅ ማለት ነው። ስለዚህ እሱን ማሰብ ሁልጊዜ የሚቋረጥ ጉዳይ መሆን የለበትም እና ለኃጢአተኞች ነው የሚያስፈልገው። ወንጌላዊ ቅዱስ ማቴዎስ ወደ ማዕድ የጋበዘው ይህንን ነው። የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ጀምሮ ስትመለከቱ ይህን ታገኙታላችሁ። ጌታ በማዕድ ተቀምጦ ለስርየት የሚሆነውን ለይቅርታ የሚሆነውን ደም ነው አዲሱ ኪዳን ብሎ ሲሰጥ ቅዱስ ማቴዎስ ይጽፋል። ያን ማዕድ እንደሚሰጥ፣ እንደሚያካፍል፣ እንደሚጽፍ፣ እንደሚያስተምር ለማሳየት እንደሚያቆርብ ለማሳየት ወንጌላዊ ቅዱስ ማቴዎስ ማዕድ ሰርቶ ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲሁም ቀራጮቹን ጋብዟቸዋል ማለት ነው። ስለዚህ ማዕድ የወንጌል ማዕድ የንስሐ ማዕድ የሥጋው ደግሞ ምሳሌ ነው። ጌታችን በማዕዱ ተገኝቶ መባረኩ ደግሞ ጌታችን ንስሐ ውስጥ አለ። ንስሐ ውስጥ አለ ማለት ነው ምን ማለት ነው? ንስሐ ስንገባ እሱን እናገኘዋለን ማለታችን ነው። ስንማር እሱን እናገኘዋለን ማለት ነው። ወንጌል ውስጥ እሱ አለ። ሥጋው ደግሞ የእሱ ሥጋና ደም ነው። ስለዚህ በእነዚህ ሁሉ አለ ማለት ነው። በእነዚህ ሁሉ አለ፣ ማዕዱ ላይ አለ። ማዕዱ ላይ መገኘት ማለት ይህንን የሚያሳይ ነው። ሳምንት እንደገለጥኩት በዚህ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሁላችንም ጋር አብሮ አለ። እንዲባርከን የእሱ ቅዱስ ፈቃድ ይሆንልን። ይህንን የሚያሳይ ነው። ማዕድ ብለን የምንጠራው እሱ ነው። ሌላው የቀራጮችና የኃጢአተኞች በማዕዱ መሳተፍ የሚለውን አሁን በቆሙ እንየው። በጣም አገላለጹ ይከብዳል። አሁን ቀራጮችና ኃጢአተኞች ነው የሚለው። ኃጢአተኞች ብሎ ለምንድን ነው መጥራት የፈለገው? በነገራችን ላይ በቀጥታ ኃጢአተኞች የሚለው ትርጉም ቀራጮችን የሚመለከት ብቻ ሳይሆን ተለይቷል። ያው የቀራጮችና ኃጢአተኞች ብሎ ነው ያስቀመጠው። ቀራጮችም ኃጢአተኞች ናቸው በወቅቱ ይፈረጁ የነበሩት። ግን ዋናው ኃጢአተኞች ብሎ የጠራው በወቅቱ የነበሩ ለመጥራት ስሙን ፈርቼ ነው የቡና ቤት ሴቶች እንደሚባል እነሱ ናቸው ኃጢአተኞች ተብሎ የተጠሩት እነሱ ናቸው በዋናነት እነሱ። እነዚያ ሴቶች ከነ ማቴዎስ ጋር ከቀራጮቹ ጋር ይኖሩ የነበሩ ሴቶች ከሮማውያን ወታደሮች ጋር ይተኙ የነበሩ ሴቶች ናቸው። ኃጢአተኞች የተባሉት እነሱ ናቸው። የሉቃስ ወንጌል ምዕራፍ 7 ቁጥር 36 ላይ ስትመለከቱ በዝሙት ትተዳደር የነበረችዋን ሴት በቀጥታ ስሟን እንኳን ሳይጠራ ኃጢአተኛ ብሎ ነው የሚጠራት። ኃጢአተኛ ሴት መታ እግሩን ስትዳስሰው ፈሪሳውያን እንዴት እቺ ሴት ኃጢአተኛ ሆና እግሩን ስትነካው እንዴት ዝም ይላል
በቃ የነሱ የመጨረሻው ኃጢአት እሱ ነው። ኃጢአት አይደለም እያልኳቸው አይደለም፣ ቅድም ግን እንደነገርኳቸው ነው። ምክንያቱም እነሱ የሚረዱበት ለነሱ መግደል አይደለም ኃጢአት። ይሄ በጣም ከላይ ያለውን ኃጢአት። አሁን አንዳንድ ሰው መግደል ቀላል ይመስለዋል። የሆነ ሀብትን የሆነ ንብረትን ለማግኘት ብሎ 2-3 ሰው ደፍቶ በገንዘብ ኃይል በንብረት ኃይል ሳይታሰር ችግሩ ወንጀሉ ሳይጋለጥበት የቀረሰው ምናልባት በዝሙት የምትተዳደርን ሴት አንቺ ልክስክስ ብሎ ሊሳደብ ይችል ይሆናል። ግን የማን ኃጢአት ሊበልጥ ይችላል? እግዚአብሔር ቢመዝናቸው ሁለቱን ቢያስቀምጣቸው ማን ነው ኃጢአተኛው? ማን ነው ወንጀለኛው? ይቺ ሴት በምን ምክንያት እዛ ገባች የሚለውን እግዚአብሔር ይመዝናል። በቃ ትልቁ ችግር ይሄ ነው። ይሄ መፍረድ የሚባለው ነገር ራሳችንን ንጹህ እናደርግና ሌላኛው ሰው ላይ ወስደን ይሄ እኮ የመጨረሻው ኃጢአት ነው ብለን የምናስቀምጣቸው ትልልቅ ነገሮች አሉ። አይሁዳውያን ያስቀመጡት ማርክ የመጨረሻው ኃጢአተኞች የሚባሉት በዝሙት ይተዳደሩ የነበሩ ሴቶች ናቸው። አይነኳቸውም፣ አብረዋቸው አይበሉም፣ አብራቸው አይጠጡም፣ እንዲነኳቸው አይፈልጉም፣ ልብስ እንዲለዋወጡ አይፈልጉም። ስለዚህ አይሁዳውያን በዚህ ዙሪያ እጅግ በጣም ከባድ እንትን ላይ ናቸው የተቀመጡት። ኃጢአተኞች ብሎ ይጠሯቸዋል። ማቴዎስም በእነሱ አጠራር ኃጢአተኞች ብሎ ጠርቷቸዋል። ይሄ ኃጢአት የሚለው በሁለት የሚከፈል ነው። የመጀመሪያው ነገር ምንድን ነው? ከማያምኑ ሰዎች ጋር መተኛታቸው። የሮማውያን ወታደሮች ያልተገረዙ ናቸው፣ ከአሕዛብ ወገን ናቸው፣ ያመኑ አይደሉም፣ ኦሪትን አያውቋትም፣ የእግዚአብሔርን ስም አይጠሩም፣ ወደ ቤተ መቅደስ አይሄዱም፣ ጣዖት አምላኪዎች ናቸው፣ የፈለጉትን ይበላሉ፣ የፈለጉትን ይጠጣሉ። ስለዚህ ኢአማንያን ናቸው። በወቅቱ እነሱ ኦሪት አላቸው፣ ሕግ አላቸው፣ ወደ መቅደስ ይሄዳሉ፣ የእግዚአብሔርን ስም ይጠራሉ፣ የተገረዙ ናቸው፣ ልዩነት አላቸው። እንዴት ከማያምኑ ሰዎች ጋር ይተኛሉ ብለው የራሳቸውን ሴቶች በትልቅ ኃጢአትነት ይፈርጇቸዋል። በእርግጥም ኃጢአት ነው፣ ግን የነሱ አመለካከት ትክክል አልነበረም፣ የተቀበሉበት መንገድ። ሁለተኛው ኃጢአት የሚባለው ሲጀመር በዝሙት መተዳደር፣ ይሄ ከባል ውጭ መሆን፣ ከተለያዩ ሰዎች ጋር መተኛት ሁለተኛው ኃጢአት ነው። ኢትዘሙ የሚለውን አትሰስን የሚለውን አታመንዝር የሚለውን እሱን ሕግ ተላልፈዋል። በእነዚህ በሁለቱ ምክንያቶች ኃጢአተኞች ተብለው ይጠራሉ። አሁን እንግዲህ አስቡት፣ ክርስቶስ ከነዚህ ጋር ነው የተቀመጠው። ይህንን ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድን ነው ብሎ የገለጠላቸው? ጤነኞች ባለመድኃኒት አያስፈልጋቸውም። ባለመድኃኒት የሚያስፈልጋቸው በሽተኞች ናቸው ነው። ምኖች ናቸው? በሽተኞች ናቸው ባለመድኃኒት። አሁን ይህን ዝም ብላችሁ እንደ ቀላል እንዳታዩት። በሽተኛ ባለመድኃኒት ያስፈልገዋን ሲባል ባለመድኃኒት ወደ በሽተኛ ሲቀርብ በወቅቱ ያለውን ሁኔታ እንግለጠው። በወቅቱ ያለው በሽተኛን የሚያክመው ሰው ምንድን ነው የሚያደርገው? ለምሳሌ ቁስለኛ ከሆነ ማፍረጥ ይኖርበታል ቁስሉን። ይሄ የሚፈሰውን ፈሳሹን መግሉን እሱን ማየት አለበት። ሽታ አለው፣ ክርፋት አለው። እሱን እንዳሁኑ አይደለም። የአሁኑ ሐኪሞች ማስክ ያደርጋሉ። ምናልባት በአይናቸው ብቻ ነው እንጂ ሌላው ነገር ጓንት ያደርጋሉ። በተቻለ መጠን ከበሽተኛው ጋር ያላቸውን ንክኪ በ90% ይቀንሱታል። 99 በሉት ወይም 100% በሉት፣ በዛ ሪስኩን ለመቀነስ ይሞክራሉ። በዛ ዘመን ጓንት የሚባል ነገር አይታወቅም። በዛ ዘመን ማስክ የሚባል ነገር አይታወቅም። የበሽተኛውን በሽታ ሽታ መካፈል ግዴታ ነው። ባለመድኃኒተኛ መሆን፣ ወጌሻ መሆን፣ ባለመድኃኒተኛ መሆን፣ የበሽታውን መጸየፍ አለ። ቁስሉን አይቶ መጸየፍ፣ አብሮ መሰቃየት አለ። ክርስቶስ መጥቶ ኃጢአት አልሰራም። የኃጢአተኞችን የኃጢአታቸውን ሽታ ግን ተካፍሎታል። ልክ የሆነ ቦታ ስታልፉ የሆነ ቆሻሻ ሲሸታችሁ እናንተ አይደላችሁም የደፋችሁት ያንን ቆሻሻ፣ ነገር ግን ሽታውን እየተካፈላችሁ መሄድ ግድ ይሆንባቸዋል። ያ ማለት ነው ክርስቶስ ከኃጢአተኞች ጋር መቀመጥ ማለት ይህንን የሚያሳይ። እኛ የምንጸየፋቸው ሰዎች አሉ። በእውነት አብረውን እንዳይሄዱ የምንፈልጋቸው ሰዎች አሉ። ማንም ሰው በቡና ቤት የምትተዳደር በዝሙት የምትተዳደር ሴት እህቱ እንድትሆን አይፈልግም። ጓደኛው እንድትሆን አይፈልግም። አብሮ መሄድ አይፈልግም። ካወቃት አብሮ መቀመጥ አይፈልግም። በጣም ብዙ የሚጸየፈው ክብሩን ስለሚፈልገው ነው። ክርስቶስ በዚህ ደረጃ አይሁዳውያን የመጨረሻውን ስም የረከሰ ብለው ኃጢአተኞች ብለው ከጠሯቸው ሰዎች ጋር እጁን ሰዶ አብሮ ምግብ በልቷል፣ ቁራሽ ቀምሷል። እና ይሄ የሚያሳየው ክርስቶስ እስከምን ድረስ እንደወረደ የሚያሳይ ነው። እስከምን ድረስ ከኃጢአታችን ጋር ሳይተባበር ኃጢአታችንን ሳይሰራ እኛን ግን እንዳልጠላን የሚያሳይ ነው። እና ይሄ በማዕዱ መሳተፍ የሚያሳየው ይሄ ነው። አብሯቸው የተቀመጡ በነገራችን ላይ እነዚህ ሰዎች
በየጊዜው ክርስቶስን እየተከተሉ እየመጡ ከ120ም ጭምር የተቆጠሩ አሉ። በኋላም ደግሞ ሰማዕታት እየሆኑ የሞቱ አሉ። ታሪካቸውን ወደፊት እንመለከተዋለን ማለት ነው። በአዲስ ኪዳን መጨረሻ እንግዲህ እግዚአብሔር ሁላችንም ለዛ ያድርሰንና ስለዚህ እነዚህ ሰዎች ኃጢአተኞች ተብለው ይጠራሉ። ኃጢአተኞች የሚላቸውን በሌላ መልኩ ቅድም እንዳልኳችሁ ቀራጮቹን በጉቦ የተዘፈቁ ስለሆኑ ኃጢአተኞችም ተብለው ይጠራሉ። በማዕዱ መሳተፋቸው በአጠቃላይ ክርስቶስ የጠራው ማቴዎስን ብቻ አይደለም። ማንን ብቻ አይደለም? ማቴዎስን ብቻ አይደለም። ለምሳሌ እኛ እናንተን ብቻ አይደለም የጠራ ነው። ይሄ የዚህ ጉባኤ ጥሪ እናንተን ብቻ አይደለም፣ ሌሎችም የተጠሩ አሉ። ግን ያ የተጠሩ ብዙዎች የተመረጡ ደግሞ ምኖች ናቸው እንላለን? ጥቂቶች ናቸው እንላለን። እና ማቴዎስን ሲጠራ ተከትለውት የሚመጡ ሰዎች በሙሉ እንዲድኑም ጭምር ነው እንጂ ክርስቶስ ማቴዎስን ብቻ አይደለም ለይቶ የጠራው። እነማን እንደሚሰሙት ያውቃል። ለምን ማቴዎስን የብቻው ማናል ፈልግሃለሁ እና አንድ ጊዜ ፈልጌህ ነበር ብሎ ማቴዎስን የብቻው ተከተለኝ ማለት ይችል ነበር። እንደዛ ግን አላደረገም። በቀጥታ ከጓደኞቹ ጋር ተሰብስቦ ስራ በሚሰራበት ቦታ ማቴዎስ ና ተከተለኝ ብሎ ይጠራውና ሌሎቹም ይህን አይምሯቸውን ይስበዋል፣ ትኩረታቸውን ይስበዋል። ለምን ጠራው? ከዛ ተከትለው ይሄዳሉ። ማዕዱ ላይ ፍቅሩን ያያሉ። ሌሎች ሰዎች ሲያገሏቸው እሱ ግን አያገላቸውም። ይህንን ፍቅሩን ተመልክተው ክርስቶስን እስከ መጨረሻው ይከተሉታል። ይህንን ለማሳየት ክርስቶስ በማዕዱ አብሯቸው ተቀምጧል። ይሄ ደግሞ የሚያሳየው ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአተኛን የሚጠላ ሳይሆን ምንን የሚጠላ ነው? ኃጢአትን የሚጠላ እንጂ ኃጢአተኞችን የማይጠላ መሆኑን ያሳያል። በአጠቃላይ ምስጢሩ ደግሞ ለስጋው ደሙ ለንስሐ የተጠሩ መሆናቸውን እኛም በኃጢአት ካለን ለዚህ የተጠራን መሆናችንን የሚያመለክት ነው። ሌላው አብሮ መቀመጥ፣ ይችን ልጨርሳትና የሚቀጥለውን ሳምንት እንመለከተዋለን። ይሄ አብሮ መቀመጥ ደግሞ የሚለው ኃጢአተኞች መጥተው ኃጢአተኞች የተባሉት ቀራጮቹም መጥተው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር በማዕድ ተቀምጠዋል። እና ይሄ አብሮ መቀመጥ የሚለው የሚያሳየው ምንድን ነው የሚለውን የመጀመሪያው የተቀደሰውን ህብረት ያሳያል። የተቀደሰውን ምን ያሳያል? ህብረት፣ አንድነት፣ ጉባኤን ያሳያል። ለምሳሌ ይሄ ጉባኤ ማለት ነው። ይሄ ጉባኤ ቅድም እንዳልኩት የተቀደሰው ጉባኤ ነው። ክርስቶስ አለ፣ እመቤታችን አለች፣ ቅዱሳን አሉ፣ መላእክት አሉ። መላእክት ቅዱሳን ብቻ ሳይሆን እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ አሉ። አብረውኝ ይናገራሉ፣ አብረውኝ ያስተምራሉ። እንደሱ ማመን ያስፈልጋል። በነገራችን ላይ የምናገረው የእግዚአብሔር ቃል ነው። ይሄ የነፍስ ቋንቋችን ነው። ይሄ የሃይማኖት ቋንቋችን ነው። ስለዚህ ቅዱስ ጳውሎስ አብሮኝ ቆመዋል፣ ቅዱስ ጴጥሮስ አብሮኝ ቆመዋል፣ እና አቡነ ተክለ ሃይማኖት አብሮ ቆመ። ምንም ያህል ኃጢአተኛ ብሆንም የምናገረው የኔን ጉዳይ ሳይሆን የእግዚአብሔርን ጉዳይ ነው። ወንጌልን በምንናገርበት በምንሰብክበት ቦታ ሁሉ ቅዱሳን አብረውን ይቆማሉ። መላእክት ሰይፍ መዘው አብረውን ይቆማሉ፣ እኛን ይጠብቃሉ፣ ዙሪያችንን ያጥራሉ። ይህን ጉባኤ ይጠብቁታል። ይህን ማመን ያስፈልጋል። የእግዚአብሔርን ቃል ስለምንሰማ ስለ እግዚአብሔር ስለምንነጋገር ማለት ነው። ይሄ የተቀደሰ ህብረት ተብሎ ይጠራል። በዚህ በተቀደሰ ህብረት ክርስቶስ አለ። ይህን የተቀደሰውን ጉባኤ የሚያሳይ ስለሆነ የመጀመሪያ አብሮ መቀመጥ የሚለው ቅዱሱን ህብረት ያሳያል። ሁለተኛው ቅዱሳት ምስጢራትን መሳተፍን ያሳያል። ማዕዱ ራሱ የቅዱስ ሥጋውና የክቡር ደሙ ምሳሌ ብቻ አይደለም። የምስጢረ ተክሊል ምሳሌ፣ የምስጢረ ጥምቀት ምሳሌ፣ የምስጢረ ቀንዲል ምሳሌ፣ የምስጢረ ንስሐ ምሳሌ፣ በአጠቃላይ የምስጢረ ሜሮን ምሳሌ፣ የሰባቱ ምስጢራተ ቤተ ክርስቲያን ምሳሌም ጭምር ነው ማዕዱ። እነዚህ ምስጢራተ ቤተ ክርስቲያን ለማን ያስፈልጋሉ? ቅዱሳት ምስጢራት ለማን ያስፈልጋሉ ሲባል ለቀራጮችና ለኃጢአተኞች። ቀራጮች ማለት የግድ ግብር የሚሰበስቡ ማለት አይደለም። አሁን በዚህ አንቀጽ ቀራጮች የምንለው ጉቦ የሚበሉ ሰዎች፣ ይሄ ብቻ አይደለም፣ ጥቅመኛ የሆኑ ሰዎች። በአጠቃላይ ጥቅመኛ የሆኑ አንድ ነገር ለማድረግ ገንዘብ የሚፈልጉ ሰዎች አሉ። ምጽዋት ሰጥተው የሆነ ነገር ማሸከም የሚፈልጉ ሰዎች አሉ። የሆነ ነገር አድርገው ለቤተ ክርስቲያን ረድተው ሌላ የሚፈልጉ ውዳሴ ከንቱም ጭምር በጣም የሚፈልጉ ሰዎች አሉ። ይሄ ከኪራይ ሰብሳቢነት የማይተናነስ ነው። የሆነ ጥቅም ከፈለግን እሱ ነው ጥቅማችን፣ ሰማያዊ ብቻ መሆን አለበት። በጣም ወሳኝ ነጥብ ነው። ይህንን የሚያሳይ ነው ቀራጭ የሚለው። ኃጢአተኞች ቅድም እንደገለጥ ነው። በአጠቃላይ በልዩ ልዩ ኃጢአት ያለ ሰው በሙሉ ይህን ማዕድ መሳተፍ ያስፈልገዋል ነው። ይሄ ሁለተኛው ቅዱሳት ምስጢራትን መሳተፍ የሚያመለክት ነው። አብሮ መቀመጥ ምስጢሩ ምንድን ነው ታዲያ? አብሮ መቀመጥ በዚህ አንቀጽ ሲባል የሚጠመቅ ሰው ክርስቶስን ይለብሳል። ማንን ይለብሳል? ክርስቶስን ይለብሳል። ከክርስቶስ ጋር ይሆናል፣ ከእግዚአብሔር ጋር ይሆናል፣ ከቅዱሳን ጋር ይሆናል፣ ከመላእክት ጋር ይሆናል፣ ከእመቤታችን ጋር ይሆናል። አብሮ መቀመጥ የሚባል ይሄ ነው። ሶስተኛው የአብሮ መቀመጥ የምንለው በአጠቃላይ እስከ ዓለም ፍጻሜ ድረስ ማዕዱ የዚህ ዓለም ምሳሌ፣ ማዕዱ የምእመናን ሕይወት፣ ማዕዱ የቤተ ክርስቲያን ሕይወት ምሳሌ ሆኖ ክርስቶስ እስከ ዓለም ፍጻሜ ድረስ ከቤተ ክርስቲያን እንደማይለይ ያሳያል። ከማን እንደማይለይ? ከቤተ ክርስቲያን እንደማይለይ የሚያሳይ ነው። አብሮ ተቀምጧል ከቀራጮች ጋር። ዛሬም ኃጢአት እንኳን እየሰራን በንስሐ እስከጠራ ነው ድረስ ክርስቶስ አብሮን አለ።
ልክ ንስሐ ስንገባ አብሮን ይሆናል። አባቶቻችን ሲናገሩ እንደዚህ ይላሉ፣ መንፈስ ቅዱስ ክርስቲያኖችን ይለያቸዋል እንጂ አይርቃቸውም ይላሉ። ይለያቸዋል እንጂ ምን አይላቸውም? አይርቃቸው፣ ቅርብ ሆኖ ይጠብቃቸዋል። ልክ ኃጢአት ሰርተን ንስሐ ስንገባ መንፈስ ቅዱስ በአምሳለ እሳት እንደ ነበልባል መልሶ ሲዋሃደን ይታያቸዋል። አባቶቻችን የበቁት አባቶቻችን ይታያቸዋል። እና ልክ እንደ ርግብ ብለው ይናገራሉ። ለምሳሌ ርግብ እንቁላሏን ካልሰበሩባት እንቁላሏን ቢሰብሩባት ምን ቢሉባት ልጆቿን ቢገሉባት አትወጣም። ጎጆዋ ከፈረሰባት ግን ትሄዳለች ማደሪያ ስለሌላት። ሌላውን ግን የፈለገ ቢሆን ግፉን ትችለዋለች። እንደ ርግብ መንፈስ ቅዱስም ጎጆው ካልተሰበረ ማለት ሰዎች ካልካዱ በስተቀር ሃይማኖታቸውን ከካዱ እግዚአብሔር የሚባል የለም ካሉ ከዚህ ይጠብቀን ሁላችንንም። እግዚአብሔር የሚባል የለም ካሉ ሥላሴ አንድም ሶስትም አይደሉም ካሉ ቤተ ክርስቲያንን ከካዱ ከቤተ ክርስቲያን ከነጭራሹ ኦርቶዶክስ አይደለንም ብለው ከካዱ ያን ጊዜ መንፈስ ቅዱስ ይለያቸዋል። ጎጆው ማደሪያው እስካልፈረሰ ድረስ ግን መንፈስ ቅዱስ ሩቅ ሆኖ ቀረብ ብሎ ይጠብቀናል። ንስሐ ስንገባ ድረስ ማንኛውንም ኃጢአት ብንሰራ ማንኛውንም ይርቀናል፣ ግን እስከ መጨረሻው ድረስ አይለየንም። ይህንን የሚያሳይ ነው እና አብሮ መቀመጥ ማለት ይሄ ነው። በጣም በሚገርም ሁኔታ ይህን ትርጉም አማኑኤል በሚል አስቀምጦታል ወንጌላዊ ቅዱስ ማቴዎስ። አማኑኤል የሚለውን ቃል ሌሎች ወንጌላውያን አልጻፉም። ማርቆስም፣ ሉቃስም፣ ዮሐንስም አማኑኤል በመሰረቱ አማኑኤል የሚለውን ቃል መጽሐፍ ቅዱስ 3 ጊዜ ብቻ ነው የምታገኙት። 3 ብቻ መጽሐፍ ቅዱስ ላይ የትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ አለ። ትንቢተ ኢሳይያስ ምዕራፍ 8 ቁጥር 8 ላይ አለ። ከዛ ውጪ የማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ ብቻ ታገኙታላችሁ። አማኑኤል ማለት እግዚአብሔር ከማን ጋር ማለት ነው? አብሮ ማለት አብሮ መቀመጥ ማለት ይሄ ነው። ወንጌላዊ ቅዱስ ማቴዎስ የማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ አማኑኤል ብሎ የጠራውን ቃል አሁን በትርጉሙ አስቀመጠው። ከቀራጮች ጋራ ከኃጢአተኞች ጋራ አብሮ ያለ የማይለይ ማለት ነው። በኃጢአት ውስጥ ሆነን ሁልጊዜ እየጠራን በመምህራን የሚጠራን በካህናት በአባቶቻችን የሚጠራን ማለት ነው። ያን ትርጉም ያስቀመጠበት የመጽሐፍ ቅዱስ ክፍል ነው። አብረው ተቀምጠው ነበር የሚለው እርሱ አማኑኤል ነው የሚለውን የሚያሳይ ነው። አማኑኤል ከሁላችንም ጋር እንዲኖር የእርሱ ቅዱስ ፈቃድ ይሆንልን። ሳምንት ዕለት እንግዲህ የፈሪሳውያን ቅሬታ የሚለውን እሱን እናይና ወደሚቀጥሉት ክፍሎች እንመለከታለን። ሳምንት ትንሽ ከልሰ ነው እንቀጥላለን ማለት ነው። ስለነበረን ጊዜ አምላካችን እግዚአብሔር ስም የተመሰገነ ይሁን። የሳምንት ሰዎች ይበለን።